በአሜሪካና እስራኤል በኢራን ላይ የተከፈተው ጦርነት የኢራንን ሰማይ እንዳሻቸው ሲጨፍሩበት የነበሩት የእስራኤልና አሜሪካ ጀቶች ማረፊያቸውን ያገኙ ይመስላሉ። የጥፋት ድምጻቸው ያለምን ልብ ሲያርበደብድ የነበረው የጦር አውሮፕላኖች ጩኸት አሁን በዲፕሎማሲያዊ የጠረጴዛ ዙሪያ ሹክሹክታና ፖለቲከኞች ዲስኩር እየተተካ ነው። መካከለኛው ምስራቅን ዳግም ወደማይቀለበስ መጠነ ሰፊና አውዳሚ ቀጠናዊ ጦርነት ሊያስገባው ከጫፍ ደርሶ የነበረው የአስፈሪ ጥይት ሩምታ በድንገተኛና አስገራሚ በሆነ የፖለቲካ ውሳኔ ጋብ ብሏል። የኢራን ወታደራዊ የጋራ እዝ ሰኞ ዕለት ማለዳ ባወጣው ያልተጠበቀ መግለጫ ማጥቃት ላይ ያተኮሩ ወታደራዊ ዘመቻዎቻቸው ሙሉ በሙሉ ማቆማቸውን ለዓለም አሳውቀዋል። የውሳኔ የመጣው እስራኤልና ኢራን ሌሊቱን ሙሉ ከባድና አስፈሪ የተባሉ የአየር ላይ ጥቃቶችን እርስ በርስ ሲለዋወጡ ካደሩ ከጥቂት ሰዓታት በኋላ ነው። የዓለም አቀፉ ማህበረሰብ ሌሊቱን በስጋት ሲከታተል ያደረው ይህ ግጭት የሶስተኛ የዓለም ጦርነት መነሻ ሊሆን ይችላል የሚል ከፍተኛ ፍርሃትን አጭሮ ነበር። ይሁን እንጂ የጠመንጃዎችን አፈሙዝ ወደ መሬት ሲዘነበል የፖለቲከኞች ምላስ ግን ይበልጥ ስል ሆኖ ወጥቷል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በቴሌቪዥን መስኮት ብቅ በማለት ባደረጉት አጭር ነገር ግን እጅግ ጠንካራ መልእክት ባዘለ ንግግራቸው በቴህራን የሚገኘውን የሽብር አገዛዝ ከመታም በኋላ ውጊያው ማቆሙን አስታውቋል። የባህረ ሰላጤ ሀገራትም ከሚሳኤል ድምፅ ረፍት የሚያገኙበት ጊዜ እየደረሰ ይመስላል። በመካከለኛው ምስራቅ ለወራት ሲካሄድ የነበረውን አውዳሚ ጦርነት ለማስቆም የሚያስችል ጊዜያዊ ስምምነት በዋሽንግተንና ቴህራን መካከል መደረሱን ተከትሎ የጦር መሳሪያዎች አስፈሪ ድምፅ በዲፕሎማሲያዊ ንግግሮችና የሰላም ተስፋዎች እየተተካ ይገኛል። ምንም እንኳን ስምምነቱ ይፋ ከተደረገ በኋላ የሆርሙዝ ባህረ ሰላጤ ዳግም መከፈትን ተከትሎ በንግድ መርከቦች ዘንድ እምነትን ለመገንባት ሳምንታት ሊወስድ እንደሚችል ቢገመትም ይህ ጊዜያዊ ስምምነት ቀጠናውን ከከፋ ቀውስ ይታደጋል ተብሎ ከፍተኛ ተስፋ ተጥሎበታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባደረጉት ንግግር ግጭቱን ለማስቆም የሚያስችል የመጀመሪያ ደረጃ ስምምነት በአሜሪካና በኢራን መካከል መፈረሙን አስታውቋል። በፈረንሳይ ሀገር እየተካሄደ በሚገኘው የቡድን ሰባት ሀገራት ጉባኤ ላይ ለመካፈል ፓሪስ የገቡት አወዛጋቢው ፕሬዝዳንት ትራምፕ ስምምነቱ ሙሉ በሙሉ ተፈርሟል፣ ታላላቅ ነገሮችም ይፈጸማሉ ሲሉ በድል አድራጊነት መንፈስ ተናግረዋል። የፈረንሳዩን ፕሬዝዳንት ኢማኑኤል ማክሮንን ባገኙበት ወቅትም የዚህ ሁሉ ጥረት ዋና ግብ ኢራን የኒኩለር የጦር መሳሪያ እንዳይኖራት ማድረግ መሆኑንና ይህም ስኬት ላይ መድረሱን በኩራት ገልጸዋል። በአሜሪካ በኩል ምክትል ፕሬዝዳንት ጄዲ ቫንስ በመጪው አርብ በጄኔቫ በሚካሄደው መደበኛ የፊርማ ስነ ስርዓት ላይ እንደሚገኙም ተገልጿል። ስምምነቱ ቀደም ሲል በዶናልድ ትራምፕና በጄዲ ቫንስ በኤሌክትሮኒክስ መንገድ የተፈረመ ሲሆን ምክትል ፕሬዝዳንቱ ለሲኤንኤን በሰጡት ቃለ ምልልስ ላይ የተፈረመው የመግባቢያ ሰነድ በጣም አጠቃላይ የሆነ አንድ ገጽ ሰነድ መሆኑን ገልጸዋል። አክለውም ሰነዱን አርብ ዕለት ይፋ ለማድረግ የተመረጠበት ምክንያት ከጽሑፉ ይዘት ጋር ያልተያዙ ነገር ግን ከአፈጻጸም ጋር የተገናኙ ቴክኒካዊ ጉዳዮች በመኖራቸው መሆኑን ለኤንቢሲ ኒውስ አብራርተዋል። ቫንስ ይህን ማዕቀብ ለማሳካት የኳታርና የፓኪስታን አደራዳሪዎች ከፍተኛ ሚና መጫወታቸውንም አድንቀዋል። የስምምነቱ ዋነኛ አንኳር ነጥብ የኢራንን የኒውክለር ፕሮግራም ማፍረስን የሚመለከት ስለመሆኑ የተመላከተ ሲሆን በአሜሪካ ከፍተኛ ባለስልጣናት እንደተገለጸው የኢራን ከፍተኛ መጠን ያለው የበለጸገ ዩራኒየም በስፍራው ላይ እንዲወድምና ከዚያም ከሀገሪቱ እንዲወጣ ይደረጋል ተብሏል። ቫንስ ለኤንቢሲ ኒውስ እንዳረጋገጡት ዓለም አቀፍ የኒውክለር ተቆጣጣሪዎች ወደ ኢራን ተመልሰው ይህንን ሂደት በቅርበት ይቆጣጠራሉም ተብሏል። የፍተሻው መደበኛ መነሻ ቀንም በአርብ ዕለቱ ስብሰባ ላይ የሚወሰን መሆኑ ተገልጿል። ይህንን የኒውክለር ፕሮግራም ከማፍረስ እርምጃ ጋር ተያይዞ ኢራን ከፍተኛ የኢኮኖሚ ማበረታቻዎችን ታገኛለች ተብሎም ይጠበቃል። ጄዲ ቫንስ ለሲቢኤስ ኒውስ እንደገለጹት ኢራን የተጣለባትን ግዴታዎች በአግባቡ ከተወጣችና የኒውክለር ክምችቷን አሳልፋ ከሰጠች የ300 ቢሊዮን ዶላር የመልሶ ግንባታ ፈንድ ልታገኝ ትችላለች ነው ያሉት። ሆኖም ይህ ግዙፍ የገንዘብ ድጋፍ በአሜሪካ መንግስት የሚከፈል ሳይሆን የአሜሪካ ወታደራዊ ሰፈሮችን በሚያስተናግዱ ጎረቤት የባህረ ሰላጤው ሀገራት የሚሸፈን መሆኑን ምክትል ፕሬዝዳንቱ አብራርተዋል። አሜሪካ ማዕቀቦቹን የማንሳቱን ሂደት በአፈጻጸም ላይ የተመሰረተ በማድረግ ያዋቀረችው ሲሆን ቴህራን በመግባቢያ ሰነዱ ላይ የተቀመጡትን እያንዳንዱን ቅድመ ሁኔታዎች ስታሟላ ብቻ የማዕቀብ እፎይታዎችን ታገኛለች ብለዋል። በገንዘብ ክፍያው ዙሪያ የተነሳውን ውዝግብ በተመለከተ ፕሬዝዳንት ዶናልድ ትራምፕ በማህበራዊ ትስስር ገጻቸው ላይ ጠንከር ያለ ምላሽ ሰጥተዋል። ኢራን መቼም ቢሆን የኒኩለር ጦር መሳሪያ እንዳይኖራት ተስማምታለች፣ እንዲሁም
አሜሪካ ለኢራን $300 ሚሊዮን እየከፈለች ነው የሚባለው የውሸት ዜና ሲሆን ይህም በዲሞክራቶች የተፈበረከ ነው በማለት ተችተውታል። ይህ አዲሱ የመግባቢያ ሰነድ ባለፈው ሚያዝያ ወር ታውጆ የነበረውንና እምብዛም መሰረት ያልነበረውን የተኩስ አቁም ለተጨማሪ 60 ቀናት የሚያራዝም ነው። ከዚህም ባሻገር አሜሪካና እስራኤል ባለፈው የካቲት ወር በኢራን ላይ የከፈቱትን ጥቃት ተከትሎ ቴህራን ሙሉ በሙሉ ዘግተው የነበረውን ስትራቴጂካዊ ሆርሙዝ ባህረ ሰላጤን ዳግም ክፍት የሚያደርግም ይሆናል ተብሏል። በኢራን በኩል የሀገሪቱ ፕሬዝዳንት መሱድ ፔዜሽኪያን በኤክስ ማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክትም ይህ ጊዜያዊ ስምምነት ጦርነቱን ለማስቆምና ድርድር ለመጀመር አስፈላጊ እርምጃ መሆኑን ገልጿል። ይሁን እንጂ ለዘላቂ ሰላም የሚያስችል የመጨረሻ ስምምነት ገና ቅርጽ እንዳልያዘም አስገንዝበዋል። የኢራን ባለስልጣናት የኒኩለር ጦር መሳሪያ የመገንባት እቅድ እንደሌላቸው በተደጋጋሚ ሲገልጹም የቆዩ ሲሆን አሁን የተደረሰውን ስምምነትም በጦርነቱ ምክንያት ተቋርጦ የነበረውን የዩራኒየም ማበልጸጊያ ፕሮግራም በተመለከተ ዲፕሎማሲያዊ ውይይት እንደገና ለማስጀመር የተደረገ ጥረት አካል አድርገው ተቀብለውታል። በሆርሙዝ ባህረ ሰላጤ የጉዞ ደህንነትና ክፍያ ላይ ግን አሁንም ያልተፈቱ ጉዳዮች አሉ። ፕሬዚዳንት ትራምፕ የነዳጅ ማስተላለፊያ መስመሩ በቋሚነት ከክፍያ ነጻ ሆኖ ይቀጥላል ቢሎም የኢራኑ ፋርስ የዜና ወኪል በድርድሩ የመጨረሻ ሰዓታት ላይ በመግባቢያ ሰነዱ ጽሑፍ ውስጥ በሆርሙዝ ባህረ ሰላጤ ላይ የኢራንና የኦማን ሉዓላዊነትን በግልጽ የሚያጎላ ማሻሻያ ተደርጓል ሲል ዘግቧል። ቴህራን በቀጣዮቹ 60 ቀናት ውስጥ መርከቦች በነጻ እንዲተላለፉ ዋስትና ብትሰጥም ከዚያ ጊዜ በኋላ ግን መርከቦች ለደህንነት፣ ለአሰሳ፣ ለአካባቢ ጥበቃና ለኢንሹራንስ አገልግሎቶች የሚውል የጉዞ ክፍያ እንዲከፍሉ የሚያስገድድ አንቀጽ በስምምነቱ ማዕቀፍ ውስጥ ማካተቷም ታውቋል ተብሏል። የአሜሪካ የባህር ላይ እገዳ ማንሳትን ተከትሎ 3 የኢራን የነዳጅ ታንከሮችና 2 የጭነት መርከቦች በሆርሙዝ ባህረ ሰላጤ በኩል በሰላም ማለፋቸውን የኢራን ሚዲያዎች ዘግበዋል። የአሜሪካና የኢራን ስምምነት በተሳካ ሁኔታ እየገፋ ቢመስልም የእስራኤል አቋም ግን በጦርነቱ ማክተም ዙሪያ ሌላ ፈተና ደቅኗል። የአሜሪካ ከፍተኛ ባለስልጣናት እንደገለጹት እስራኤል ከሊባኖስ ጦሯ እንድታስወጣ በስምምነት ላይ እንደ ቅድመ ሁኔታ አልተቀመጠም። ይልቁንም እስራኤል ከሄዝቦላህ ለሚሰነዘረባት ማንኛውም ጥቃት ራሷን የመከላከል መብት እንዳላት ተገልጿል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሰጡት ጋዜጣዊ መግለጫ የአሜሪካና የእስራኤል የጋራ ወታደራዊ ዘመቻ ሀገራቸውን ቴህራን ከደቀነችባት የኒኩለር አደጋ እንደታደጋ ታውጀዋል። ከሁሉ በላይ አስፈላጊው ነገር የእስራኤል መንግስት ከኒኩለር መጥፋት አደጋ ማዳናችን ነው ሲሉ ነው የተናገሩት። ይሁን እንጂ ጠቅላይ ሚኒስትሩ የእስራኤል ጦር በጋዛ በሊባኖስና በሶሪያ አስፈላጊ ሆኖ እስከተገኘ ድረስ እንደሚቆይ አስረግጠው ተናግረዋል። በእስራኤል ዙሪያ ጥልቅ የደህንነት ቀጠናዎችን መስርተናል፣ ሀገራችንን ለመጠበቅ እስካስፈለገን ድረስ በእነዚህ የደህንነት ቀጠናዎች ውስጥ እንቆያለን ሲሉ ነው የተናገሩት። በአሜሪካ ውስጥ ፖለቲካ መድረክም ስምምነቱ የሪፐብሊካን ፓርቲ አባላትን ጥርጣሬ አላስቀረም። በትናንትናው ዕለት ወደ ዋሽንግተን የተመለሱት የሴኔት አባላት ስምምነቱ ከመጽደቁ በፊት ጥልቅ ማብራሪያ ሊሰጣቸው እንደሚገባ ጠይቀዋል። የሴኔቱ አብላጫ ድምፅ መሪ የሆኑት ሪፐብሊካኑ ጆን ቱን ለጋዜጠኞች በሰጡት አስተያየትም በስምምነቱ ዙሪያ በግል ማብራሪያ እንዳልተሰጣቸው ተናግረዋል። ዋናው ፈተና የሚሆነው ሕጉን የማክበርና እንዴት ተግባራዊ እንደሚደረግ የመቆጣጠር ጉዳይ ነው ሲሉ ጆን ቱን ስጋታቸውን ገልጸዋል። የሰሜን ካሮላይናው ሴኔተር ቶም ቲሊስ ሚስጥራዊ ስምምነት ከሆነ እንዴት በቁም ነገር ልወስደው እችላለሁ ሲሉም ሲጠይቁ የትራምፕ የቅርብ አጋርና በኢራን ላይ ጠንካራ አቋም ያላቸው ሴኔተር ሊንድሴ ግራሃም በበኩላቸው ሁለቱ ሀገራት የተስማሙበትን የመግባቢያ ሰነድ ማየት እንደሚፈልጉ አሳስበዋል። ስለዚህ ኮንግረሱ ሰነዱን ተመልክቶ ድምፅ ሊሰጥበት ይገባል ሲሉም አክለዋል። ለእነዚህ የሪፐብሊካን ፓርቲ ሴኔተሮች ጥያቄ ምላሽ የሰጡት ጄዲ ቫንስ ለኤቢሲ በሰጡት ቃለ ምልልስ ላይ ሊንድሴ ግራሃምም ሆነ ሌላ ማንኛውም ሰው በኢራን ውስጥ ያሉትን ፕሮፓጋንዳ ማንኛውም ዜጋ እንዳያምን ማለታቸውም ተሰምቷል። ቫንስ አክለውም የዋይት ሀውስ አስተዳደር የጽሑፉን ሙሉ ይዘት በዚህ ሳምንት ይፋ እንደሚያደርግና ሁሉም ሰው ኢራን ግዴታዋን ካልተወጣች በስተቀር